የጥቁር ገበያ ሐዋላ ምንዛሬና የባንኮች ምንዛሬ በየዕለቱ መቀያየሩን ቀጥሏል። እንደዚሁ የተለያዩ ዓለማት ገንዘቦች እጃችሁ ላይ ኖሮ መመንዘር በምፈልጉ ሰዓት የትኛው ባንክ ላይ ወይም ደግሞ የትኛው ቢሮ ላይ በተሻለ መነዝራለሁ የሚለውን መረጃ በየቀኑ እንሰጣችኋለን። አዲስ ሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ የዛሬ ጥቅምት 16 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮች ምንዛሬ ለማየት መጥተናል። አዲስ ሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያው 170 ብር ከ36 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 150 ብር ከ79 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 153 ከ81 ነው። እንደዚሁም አቢሲኒያ ባንክ ላይ አንዱ የአሜሪካ ዶላር 148 ብር ከ61 ሲመነዘር በ151 ብር ከ58 ደግሞ በመሸጥ ላይ ይገኛል። ገዳ ባንክ ላይ ደግሞ በ148 ከ50 እየተመነዘረ በ151 ብር ከ47 በመሸጥ ላይ ይገኛል። ከዚህም በተጨማሪ ሮሃ ፎሬክስ ወይም ደግሞ የግል የውጭ ምንዛሬ ከሚመነዝሩ ቢሮዎች ሮሃ ፎሬክስ ላይ አንዱ የአሜሪካ ዶላር 167 ብር ከ52 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 170 ብር ከ87 ነው። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያው በ198 ብር ከ05 እየተመነዘረ የሚገኝ ሲሆን በግል ደግሞ ከሚመነዝሩ ቢሮዎች ውስጥ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ አንዱ ዩሮ 191 ብር ከ07 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ በ194 ብር ከ89 ነው። በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ባንክ ነው። ኦሮሚያ ባንክ ላይ በዛሬው ዕለት አንድ ዩሮ 174 ብር ከ41 እየተመነዘረ የሚገኝ ሲሆን በ178 ብር ከ20 ደግሞ በምሽጥ ላይ ይገኛል። እንደዚሁም ገዳ ባንክ ላይ አንዱን ዩሮ 173 ከ47 እየመነዘሩ በ176 ከ94 ሲሸጡ አቢሲኒያ ባንክ ላይ ደግሞ በ172 ብር ከ72 እየመነዘሩ በ176 ብር ከ17 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 226 ብር ከ75 እየተመነዘረ የሚገኝ ሲሆን ሌላ በከፍተኛ ደረጃ ከሚመነዝሩ ደግሞ የግል መመንዘሪያ ቢሮዎች ውስጥ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ አንዱን ፓውንድ 214 ብር ከ40 እየመነዘሩ የሚገኝ ሲሆን በ218 ከ69 ደግሞ በመሸጥ ላይ ይገኛሉ። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ በቀዳሚነት የምናገኘው ኦሮሚያ ባንክ ነው። ኦሮሚያ ባንክ ላይ በዛሬው ዕለት አንድ ፓውንድ ስተርሊንግ 201 ብር ከ13 ሲመነዘር በ205 ብር ከ15 በመሸጥ ላይ ይገኛል። ዳሽን ባንክ ላይ ደግሞ በ198 ብር ከ75 እየመነዘሩ 203 ብር ከ75 ሲሸጡ አቢሲኒያ ባንክ ላይ ደግሞ 198 ብር ከ52 እየመነዘሩ 203 ብር ከ49 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 214 ብር ከ11 ሲመነዘር በግል ደግሞ ከሚመነዝሩ ቢሮዎች ውስጥ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ አንድ ስዊስ ፍራንክ 198 ብር ከ14 እየተመነዘረ የሚገኝ ሲሆን መሸጫው 202 ብር ከ10 ነው። እንደዚሁም በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች ውስጥ በቀዳሚነት የምናገኘው ኦሮሚያ ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ አንድ ስዊስ ፍራንክ በዛሬው ዕለት 189 ብር ከ74 ሲመነዘር በ193 ብር ከ54 ደግሞ በመሸጥ ላይ ይገኛል። ወጋገን ባንክ ላይ ደግሞ በ186 ከ43 እየመነዘሩ በ190 ብር ከ16 ሲሸጡ አቢሲኒያ ባንክ ላይም በ185 ብር ከ87 እየመነዘሩ በ189 ብር ከ59 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያው 121 ብር ከ69 እየተመነዘረ የሚገኝ ሲሆን በግል ከሚመነዝሩ ቢሮዎች ውስጥ ደግሞ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ 106 ብር ከ88 እየተመነዘረ የሚገኝ ሲሆን አንዱ የካናዳ ዶላር መሸጫው ደግሞ 109 ከ02 ነው። በባንክ ደግሞ በከፍተኛ ደረጃ ካናዳ ዶላርን ከሚመነዝሩ ባንኮች ውስጥ በቀዳሚነት ኦሮሚያ ባንክ ላይ አንዱ ካናዳ ዶላር 108 ብር ከ26 ሲመነዘር 110 ብር ከ43 በመሸጥ ላይ ይገኛል። አዋሽ ባንክ ላይ ደግሞ 106 ብር ከ13 ሲመነዘር በ108 ብር ከ26 ሲሸጡ አማራ ባንክ ላይ ደግሞ 105 ብር ከ98 እየመነዘሩ 108 ብር ከ10 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 23 ብር ከ92 ሲመነዘር በግል ከሚመነዝሩ ቢሮዎች ደግሞ በከፍተኛ ደረጃ
ሯ ፎሬክስ ላይ አንዱ የቻይና ዩዋን በዛሬው ዕለት 22 ብር ከ35 እየተመነዘረ የሚገኝ ሲሆን መሸጫ 22 ብር ከ80 ነው። እንደዚሁም በባንክ በከፍተኛ ደረጃ ከሚመነዝሩ ባንኮች ውስጥ ኦሮሚያ ባንክ ላይ አንዱ የቻይና ዩዋን 21 ብር ከ27 ሲመነዘር መሸጫው 21 ብር ከ69 ነው። ወጋገን ባንክ ላይም 20 ብር ከ82 እየተመነዘረ የሚገኝ ሲሆን 21 ብር ከ24 ደግሞ መሸጫው ነው። ብርሃን ኢንተርናሽናል ባንክ ላይም አንዱን የቻይና ዩዋን 20 ብር ከ82 እየመነዘሩ የሚገኝ ሲሆን መሸጫው 21 ብር ከ23 ነው። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያው 46 ብር ከ38 እየተመነዘረ የሚገኝ ሲሆን በግል ደግሞ ኢትዮጵያ ውስጥ በከፍተኛ ደረጃ ከሚመነዝሩ ቢሮዎች ውስጥ ሮሃ ፎሬክስ ላይ አንዱ የዱባይ ድርሃም 45 ብር ከ70 እየተመነዘረ የሚገኝ ሲሆን የሚሸጡት 46 ብር ከ61 ነው። እንደዚሁም በባንክ በከፍተኛ ደረጃ ከሚመነዝሩ ባንኮች ውስጥ አዋሽ ባንክ ላይ አንዱ የዱባይ ድርሃም 43 ብር ከ33 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ20 ነው። እንደዚሁም ኦሮሚያ ባንክ ላይ 41 ብር ከ25 እየመነዘሩ 42 ብር ከ08 ሲሸጡ አቢሲኒያ ባንክ ላይም 40 ብር ከ70 እየመነዘሩ 41 ብር ከ52 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ የሳውዲ ሪያል በዛሬው ዕለት በጥቁር ገበያው 45 ብር ከ42 እየተመነዘረ የሚገኝ ሲሆን በግል ከሚመነዝሩ ቢሮዎች ደግሞ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ አንዱ የሳውዲ ሪያል 43 ብር ከ62 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ49 ነው። እንደዚሁም በባንክ ደግሞ በከፍተኛ ደረጃ የሳውዲ ሪያልን ከሚመነዝሩት ውስጥ አዋሽ ባንክ ላይ አንዱ የሳውዲ ሪያል 42 ብር ከ40 እየተመነዘረ የሚገኝ ሲሆን መሸጫው 43 ብር ከ25 ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 40 ብር ከ41 እየተመነዘረ የሚገኝ ሲሆን መሸጫው 41 ብር ከ20 ነው። እንደዚሁም አቢሲኒያ ባንክ ላይ 39 ብር ከ78 እየመነዘሩ 40 ብር ከ58 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 110 ብር ከ95 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩ ባንኮች ውስጥ በቀዳሚነት ኦሮሚያ ኢንተርናሽናል ባንክ ላይ አንዱ የአውስትራሊያ ዶላር 93 ብር ከ81 እየተመነዘረ የሚገኝ ሲሆን መሸጫው 95 ብር ከ68 ነው። እንደዚሁም ንግድ ባንክ ላይ 93 ብር ከ81 እየመነዘሩ 95 ብር ከ68 ሲሸጡ ቡና ባንክ ላይ ደግሞ 64 ብር ከ23 እየመነዘሩ 65 ብር ከ52 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ስዊድን ክሮና በዛሬው ዕለት በጥቁር ገበያው 18 ብር ከ12 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩት ውስጥ ኦሮሚያ ባንክ ላይ አንዱን ክሮና 16 ብር ከ09 እየመነዘሩ በ16 ብር ከ41 ሲሸጡ ወጋገን ባንክ ላይ ደግሞ 15 ብር ከ78 እየመነዘሩ 16 ብር ከ09 ይሸጣሉ። እንደዚሁም አቢሲኒያ ባንክ ላይ 15 ብር ከ74 እየመነዘሩ 16 ብር ከ09 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 555 ብር ከ64 ሲመነዘር በባንክ ደግሞ ኦሮሚያ ኢንተርናሽናል ባንክ ላይ 494 ብር ከ10 እየመነዘሩ የሚገኝ ሲሆን 503 ብር ከ98 ደግሞ መሸጫው ነው። እንደዚሁም ንግድ ባንክ ላይ 470 ብር ከ88 እየመነዘሩ 480 ብር ከ30 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የኳተር ሪያል ነው። አንድ ኳተር ሪያል በዛሬው ዕለት በጥቁር ገበያው 44 ብር ከ90 ሲመነዘር በባንክ ደግሞ 41 ብር ከ18 በመመንዘር ላይ ይገኛል። የባህሬን ዲናርን ደግሞ ስንመለከት አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያው 452 ብር ከ30 ሲመነዘር በባንክ ደግሞ 398 ብር ከ85 ሳንቲም እየመነዘሩት ይገኛሉ። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 240 ብር ከ28 ሲመነዘር በባንክ ደግሞ 210 ብር ከ81 በመመንዘር ላይ ይገኛል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 443 ብር ከ02 ሲመነዘር በባንክ ደግሞ 394 ብር ከ25 እየተመነዘረ ይገኛል። የቱርክ ሊሬ ደግሞ በዛሬው ዕለት በጥቁር ገበያው 4 ብር ከ06 ሲመነዘር በባንክ ደግሞ 3 ብር ከ65 እየተመነዘረ ይገኛል። የመን ሪያልን ደግሞ ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያ በ0.71 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ72 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ ደግሞ በ0.85 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ18 በመመንዘር ላይ ይገኛል። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳ። ተመሳሳይ መረጃ እንዲደርሳችሁ
ሌሎችም ኮሜንት ካላችሁ ከታች መጻፍ ትችላላችሁ። የዛሬን ጨረስኩላችሁ።